ሃሌሉያ ሰላሳ 8 ዓመታት ቀናት ተተክተው ወራት አልፈው ዓመታት በዓመታት ላይ ሲነክሱ በአንዲት መጠመቂያ ስፍራ ላይ ተኝቶ ተስፋን መቁጠር ምንኛ ከባድ ነው። ቤተሳይዳ የፈውስ ስፍራ ብትሆንም ለመጻጉዕ ግን የብቸኝነቱ ምስክር ነበረች። የውሃው መናወጥ ሲመጣ የሚቀድሙት እንጂ የሚረዱት አልነበሩም። ሰው የለኝም የሚለው ቃል የሕመሙን ያህል ልቡን የሚሰብር የዘመናት ሰቀቀን ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዐቢይ ጾም 4ኛው ሳምንትም ትኩረቱ በሰውነቱ ሽባ ሆኖ ለ38 ዓመታት በአልጋ ላይ ተኝቶ የነበረውን መጻጉዕ በጌታችን በኢየሱስ ክርስቶስ ስለመፈወሱ የሚዘክር ነው። የሳምንት ከሕመም ከመፈወስና ከቤተ ክርስቲያን መንፈሳዊ አገልግሎት ጋርም ጥልቅ ትስስር አለው። ሳምንቱ እንደ ቤተ ክርስቲያኒቱ አስተምሮ መጻጉዕ ተብሎ ይጠራል። መምህራነ ቤተ ክርስቲያን እንደሚነግሩን መጻጉዕ ማለት ሕመምተኛ ወይም በሽታ የጸናበት ማለት ነው ይሉናል። ሙሉ መረጃውን ለማግኘት በቀበና ምስራቀ ፀሐይ መድኃኔዓለም ቤተ ክርስቲያንም ተገኘው። የዚህ ሳምንት ስያሜ መጻጉዕ ይባላል። መጻጉዕ ማለት ሕሙም ማለት ነው ወይም ድውይ ማለት ነው። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት መፈወሱ በብዛት የሚነገርበት ሳምንት ነው። የዐቢይ ጾም ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕሙማንን እንደሚፈውስ አስቀድመው ነቢያት መንፈስ ቅዱስ የራቀው ቀርቦላቸው የረቀቀው ጎልቶላቸው ተናግረዋል። በተለይ ነቢየ እግዚአብሔር ኢሳይያስ በምዕራፍ 35 ከቁጥር 5 እስከ 6 በዚያን ጊዜ የዕውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል፣ በዚያን ጊዜ አንካሳ እንደሚዳቋ ይዘላል፣ የድዳም ምላስ ይዘምራል በማለት ጌታችን ስለሚሰራው ተአምር አስቀድሞ ተገልጾለት ተናግሯል። በዚህ ሳምንት የሚነበቡ የመጽሐፍ ቅዱስ ክፍሎችና የሚዘመሩ መዝሙራት የሚያተኩሩት ክርስቶስ የሕሙማን ፈዋሽ መሆኑን የሚዘክሩ ናቸው። የመጻጉዕ ሳምንት ጌታ 38 ዓመት ሙሉ በሕመም ይሰቃይ የነበረውን መጻጉዕ የፈወሰበትና በራሱ በመጻጉዕ ስም የተሰየመ ቢሆንም ከሕሙማን ጋር ተያይዞ ጌታ የሰራቸው ተአምራት በሰፊው ይነገርበታል። መጋቤ ሐዲስም በመጽሐፍ ቅዱስ የሰፈሩትን 24 የሚደርሱ ጌታ የሰራቸውን ተአምራት በዝርዝር አቅርበውልናል። ጌታችን በዘመነ ስጋዌው 3 ታላላቅ ተአምራትን ሰርቷል። በተለይ አንደኛው ተፈጥሮን ተቆጣጥሯል፣ ከተፈጥሮ ጋር የተያዘ ተአምር ነው። ሁለተኛ ሕሙማንን ፈውሷል፣ ሶስተኛ ሙታንን አንስቷል። በተለይ ግን በመጻጉዕ ጊዜ የሚነገረው ሕሙማንን ስለመፈወሱ ነው። በቅዱስ ወንጌል 24 ጊዜ ወይም 24 ታላላቅ ተአምራት ከሕሙማን ጋር ተያይዞ ተጽፏል። አንደኛው የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ እንደምናነበው ለምጻምን የምታረክሰውን ሕግ እንዳሳለፋት ለማጠየቅ እጁን ዘርግቶ በርህራሄው ለምጻሙን ዳሶ እወዳለው ንጻ ብሎ ከለምጹ ያነጻው አንደኛው ተአምር ነው።
ሁለተኛው ተአምር ደግሞ ወደ ቅፍርናሆም በገባ ጊዜ ብላቴናው እንዲፈውስለት ቃል ብቻ ተናገር ብሎ መቶ አለቃው በለመነው ጊዜ እንዳመንክ ይሁንል ብሎ ፈውሶለታል። የማቴዎስ ወንጌል ምዕራፍ 8 ከቁጥር 5 ጀምሮ ነው። ሶስተኛው ተአምር ወደ ጴጥሮስ ቤት በገባ ጊዜ አማቱ ያው በንዳድ በሽታ ታማ ነበረ። ከንዳድ ህማሟ ፈውሶ ካልጋዋ እንድትነሳ አድርጎ ወዲያው አገልግላለች። የማቴዎስ ወንጌል ምዕራፍ 8 ቁጥር 14 ላይ ተጽፏል። አራተኛው በመሸ ጊዜ አጋንንት ያደረባቸው በብዙ ህመም የሚሰቃዩ በጀም ስፍር ቁጥር የሌላቸው ብዙ ህሙማንን ፈውሷል። ማቴዎስ 8:16 ላይ ተጽፏል። አምስተኛ በጌርጌሴኖን ሀገር በመቃብር የሚኖሩ አጋንንት አድሮባቸው ይሰቃዩ የነበሩ ሁለት ሰዎችን ፈውሶ ድህነትን ሰጥቷል። ይሄው ማቴዎስ 8:28 ጀምሮ የተጻፈ ነው። ሌላው ወደ ኢየሩሳሌም ሲገባ ባልጋ ላይ ተሸክመው ያመጡትን ሽባ ኃጢአት ተሰረየችልህ ብሎ አልጋውን ተሸክሞ እንዲሄድ አድርጎታል። ማቴዎስ 9:2 ላይ እናነባለን። ሰባተኛ ከ12 ዓመት ጀምሮ ደም ይፈሳት የነበረችው ሴት የልብሱን ጫፍ ወይም ዘርፍ ብነካ እፈወሳለሁ ብላ በዳሰሰች ጊዜ ተፈውሳለች። ማቴዎስ 9:20-22 ተጽፏል። ስምንተኛው ተሳሃለነ ወልደ ዳዊት የዳዊት ልጅ ሆይ ማረን ያሉ ሁለት ዕውራንን ብርሃን ሰጥቷል። ይሄም የማቴዎስ ወንጌል ምዕራፍ 9 ቁጥር 27 ላይ ተጽፏል። አስረኛው ተአምሩ ደግሞ ሰዎች እስኪደነቁ ድረስ ጋኔን ያደረበትን ድዳውን ሰው ፈውሶ ወዲያው እንዲናገር አድርጎታል። ማቴዎስ 9:32 ላይ ተጽፏል። አስረኛ እጁ የሰለለች ሰው ነበረ። እጅን ዘርጋ ባለው ጊዜ እጁን በዘረጋ ጊዜ እንደ ሁለተኛዋ ጤናማ እጅ ሆናለች። ማቴዎስ 12:9 ላይ ነው። 11ኛው ተአምር ከህመምተኞች ጋር የተያዘው ጋኔን ያደረበት ዕውርና ዲዳ ወደ እርሱ አመጡለት። ስለዚህ ጋኔኑን አስወጥቶለት እንዲያይና እንዲሰማ አድርጎታል። ማቴዎስ 12:22 ላይ የተጻፈ ተአምር ነው። 12ኛው የሰራው ከህሙማን ጋር የተያዘው ተአምር ወደ ጌንሴሬጥ በደረሰ ጊዜ ቁጥራቸው ያልተገለጠ ብዙ ህሙማን ወደ እርሱ በመጡ ጊዜ ፈውሷቸዋል። ማቴዎስ 14:34 ላይ ተጽፏል። 13ኛው ከህሙማን ጋር የተያዘው ተአምር ወደ ጢሮስና ሲዶና በመጣ ጊዜ የከነናዊቷ ሴት ልጇን እንዲፈውስላት ተማጸነችው። በትህትና ልጇን ፈውሶላታል። ሌላው በተለይ ሰርቆር ጨረቃ ስትወጣ ምልአት ስትሆን ክፉ ጋኔን እያደረ ወደ እሳት ይጥለው የነበረውን ሰው ፈውሶታል። ማቴዎስ 17:14 ላይ ተጽፏል። ሌላው 15ኛው ተአምር ከኢያሪኮ በወጣ ጊዜ በመንገድ ተቀምጠው የነበሩ ሁለት ዕውራንን አይናቸውን ዳሶ ፈውሷቸዋል። በርጠሚዮስን ጨምሮ ማለት ነው። ማቴዎስ 20:29 ላይ ተጽፏል። ሌላው 16ኛው ተአምር በቅፍርናሆም ርኩስ መንፈስ ያደረበትን ሰው ፈውሶ ድህነትን ሰጥቶታል። ማርቆስ 1:21 ላይ ተጽፏል። ሌላው በቤተ ሳይዳ ሳለ ያመጡለት ዕውር ነበረ። በአይኑ ላይ እንትፍ ብሎ ዳሰሰውና አይኑን አብርቶለታል። ማርቆስ 8:22 ላይ ተጽፏል። ሌላው 18ኛው ተአምር 18 ዓመት ሙሉ ጋኔን ያጎበጣት ቀና ብላ መሄድ የማትችለውን ሴት አይቶ ራርቶ እጁን በላይዋ ላይ ጭኖ ከደዌሽ ተፈተሻል ባላት ጊዜ ተፈታ፣ ጤናዋን አግኝታለች። ሉቃስ 13:10-17 ተጽፎ የምናነበው ነው። 19ኛው ተአምር ሆዶ የተነፋ ሰው ምህረትን ሰጥቶታል። ሉቃስ 14:1-4 ተጽፏል። 20ኛው ታላቁ ተአምር በሰማሪያ በገሊላ መካከል አልፎ ወደ አንዲት መንደር በደረሰ ጊዜ 10 ለምጻሞች ወደሱ ቀርቦ 10ሩን ለምጻሞች አንጽቷቸዋል። ሉቃስ 17:11 ነው። 21ኛው የማልኮስ ጆሮውን ቅዱስ ጴጥሮስ በሰይፍ ቢቆርጥም የማልኮስን ጆሮ ፈውሶለታል ዳሶ። ሉቃስ 22:50 ላይ ነው። ሌላው 22ኛው ተአምር በቅፍርናሆም ልጁን ያድንለት ዘንድ የለመነውን ሹሙን ሂድ ልጅ ድኗል ብሎ በቃሉ ብቻ በመናገር ፈውሶታል። ይሄውም ዮሐንስ 4:46 ላይ ተጽፏል።
23ኛው በተለይ በሰንበቱ የወንጌል ምንባብ ላይ የምናነበው ከ38 ዓመት ጀምሮ በአልጋ ላይ የተኛውን መጻጉዕን አልጋህን ተሸክመ ሂድ ብሎት ምህረትን ሰጥቶታል ዮሐንስ 5:1። ሌላው የመጨረሻው ተአምር 24ኛው ማለት ነው። ከመወለዱ ጀምሮ እውር የሆነ ሰው ነበረ። ምራቁን እንትፍ ብሎ በምራቁ ጭቃ ከሰራ በኋላ ያው በሰሊሆም መጠመቂያ ሄደ ተጠመቅ ብሎ ያው ዓይንን ሰርቶለታል። አበይተ ኃይላተ ገብረ ኢየሱስ በዕለተ ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ታላላቅ ተአምራትን አደረገ ካለ በኋላ እምኩሉ ዘያቢ ነግር ዘገብረ ጽቡር ያውር ሕያው አይነ ከሁሉ የሚበልጠውን ተአምር ነግራቸዋለሁ አለ። ጭቃ ጤናማውን አይን ያጠፋል እንጂ አይንን አያበራም አለ። ምክንያቱም ዛሬውን ትራኮማ የሚባል በሽታ አለ። ትራኮማ የሚባል በሽታ የሚይዘው በአዋራ በጭቃ ነው። እሱ ግን አይንን በሚያጠፋ በጭቃ አይንን አብርቷልና እምኩሉ ዘያቢ ነግር ዘገብረ ጽቡር ያውር ሕያው አይነ በማለት በጣም በታላቅ አድናቆት በመሆን የጌታውን የመድኃኒቱን የክርስቶስን ድንቅ ተአምር ተናግሯልና በቅዱስ ወንጌል ላይ እነዚህን ሁሉ ህሙማንን ስለፈወሰ ቤተክርስቲያን በመጻጉዕ ሳምንት ህሙማነ ስጋ በተአምራት ህሙማነ ነፍስን በትምህርት የመፈወሱን ነገር ስለምታስተምር መጻጉዕ የሚል ስያሜ ሰጥታለች ማለት ነው። በሰንበት ተራከቦ ኢየሱስ ለመጻጉዕ ወይቤሎ ተንሥእ ዓራተከ ታርገለከ በቀበና ምስራቀ ፀሐይ መድኃኔዓለም ያገኘኋቸው በጾሙና በቅዳሴው ሱታፌ የሚያደርጉ ምዕመናንም ጾሙ ለስጋም ለነፍስም ይጠቅማል ሲሉ ሐሳባቸውን ይሰጣሉ። በመሆኑም እንደ ቤተ ክርስቲያኒቱ አስተምሮ ከበጎ ሥራ ጋር እንዲሆንም ይመክራሉ። ጾሙ ለሀገር ሰላም ለቤተ ክርስቲያንም ደህንነት ያመጣ ዘንድም ምኞታቸውን ገልጠዋል። ጾም ለስጋም ለነፍስም ይጠቅማል። ለስጋም ለነፍስም ይጠቅማል። ጾም ጠቃሚ ነው። ጾምማ የመጨረሻውም የመጀመሪያውም እኮ ጾም መድኃኒታችን ነው። ጾም ሲባል ታዲያ ምግብ፣ እንጀራ፣ ስጋ፣ ወተት አይደለም። ክፉ ነገር ተንኮል ነው፣ ሸር ነው። ይሄንን ነበር መጾም ያለብን። የምንጾም ካለን ጥሩ ነው። ሃሌሉያ። ጾሙን እንግዲህ አጠቃላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ተከታይ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ መጀመሪያ። በመቀጠል ጾሙ በጣም እግዚአብሔር ይመስገን ጥሩ ነው፣ ደስ ይላል። አይምሮአችን ሰብስበን ከእግዚአብሔር ጋር የምናወራበት የምንነጋገርበት ስለሆነ በጣም እኔ ደስተኛ ነኝ በበኩሌ። ጾም ለስጋም ቢሆን ለነፍስ በጣም ጥሩ ነው። በጾም ሰዓት ጤና ነው፣ በረከት ነው፣ ከእግዚአብሔር ጋር የሚያገናኘን ነው። በጾም ሰዓት የመሰለ ነገር የለም። በእውነት በጣም ከእግዚአብሔር ጋር ልዩ ግንኙነት ነው የምናደርገው። በጣም ደስታ ነው የሚሰማን፣ በረከት ነው፣ ሁሉ ነገር ደስ የሚል ነው። ብቻ በጾም ሰዓት ጾም ማለት ለስጋም መድኃኒት ነው፣ ለነፍስም መድኃኒት ነው። ስለዚህ ቤተክርስቲያን አስፈላጊ ነው።
በቤተ መቅደስ አመስግኑ ይላል፣ በቤተ መቅደስ ስገዱ ይላል። ግድ ነው ክርስቲያን የሆነ ሰው። የሰው ልጅ ታሪክ ከውድቀት በኋላ በበሽታ በስቃይና በሞት ጥላ ተከቦ ኖሯል። ነገር ግን በጨለማ ውስጥ ብርሃን የሚፈነጥቁ ተስፋን የሚሰጡ ድምጾች ከጥንት ጀምሮ ይሰሙ ነበር። እነዚህ ድምጾች የነቢያት ድምጾች ናቸው። እርሱ ሲመጣ ዕውሮች እንደሚያዩ፣ አንካሶች እንደሚዘሉና የታመሙት እንደሚፈወሱ በትንቢት መነጽር ቀድመው ተመልክተዋል። እንግዲህ ሕመም የመጣው ከአዳም ውድቀት በኋላ ነው። ለምሳሌ ሔዋን ስትረገም በሕማም ለዲ በጭንቅ ተወልጃለሽ ብሏታል። እንግዲህ ስለ ሕመም ስለ ጭንቅ የተነገረ የተከለከሉትን የዛፍ ፍሬ ከበሉ በኋላ ነው። አዳምንም ምድር ካንተ የተነሳ እሾህና ሜከላ ታበቅላለሽ ብሎታል። እሾህና ሜከላ የሚባለው በቁሙ እሾህ ሜከላ ነው። ሁለተኛው ግን ደዌያት ናቸው። በሰውነት ላይ የሚሰለጥኑ በእሾህ የተመሰሉ በአሜከላ የተመሰሉ ሕመሞችን ሁሉ የሚያጠቃልል በመሆኑ ሕመም ደዌ የመጣው ከርግማን በኋላ መሆኑን ማወቅ መረዳት ያስፈልጋል። ይህ ሳምንት ክርስቶስ በመስቀል ላይ ለከፈለው መስዋዕትነት ብቻ ሳይሆን በምድራዊ አገልግሎቱ ለሚያደርጋቸው ታምራዊ ፈውሶችም መሰረት ነው። ክርስቶስ ዓለምን የሚያበራ ፀሐይ ብቻ ሳይሆን በመለኮታዊ ስልጣኑ ፈውስን ይዞ የመጣ መሆኑንም ያመለክታል። በሄደበት ሁሉ ሕዝቡን ይፈውስ እንደነበርና የልብሱን ጫፍ እንኳን ይነኩ የነበሩ ይድኑ እንደነበር የወንጌል ታሪክ ምስክር ነው። በመጽሐፍ ቅዱስ ላይ በርካታ ሕመሞች ተጠቅሰዋል። አንደኛው ሕመም ደዌ ዘእሴት የተባለ ዋጋ የሚያሰጥ ሕመም ነው። ለምሳሌ በመጽሐፈ ኢዮብ ምዕራፍ 2 ቁጥር 7 ላይ እንደምናነበው ሰይጣን የኢዮብን ሰውነቱን ከራስ ጸጉሩ እስከ እግር ጥፍሩ ድረስ መቶት በቁስል መቶት ስጋውን ይፍቅበት ነበር፣ ገል ወስዶ ማለት ነው ኢዮብ። ያ ማለት ደዌ ዘእሴት ይባላል። ከእግዚአብሔር ዘንድ ዋጋ የሚያሰጥ ሕመም ማለት ነው። ሐዋርያው ቅዱስ ጳውሎስም በሁለተኛ ቆሮንቶስ መልእክቱ ምዕራፍ 12 ከቁጥር 7 እስከ 9 በቃ የስጋ መጎሰሚያ ተሰጠኝ ይላል። ወቶበኒ መላከ ሰይጣን ይላል። ዘይደጉጸኒ ስጋዬን የሚጎስም መልእክተኛ ተሰጠኝና ሱባኤ ገብቶ 3 ጊዜ ጠይቆታል። ጸጋዬ በቃል ባለው ጊዜ ቅዱስ ጳውሎስ ተስማምቶ ሕመሙ እንዲቀጥል አድርጎታልና ደዌ ዘእሴት የሚባለው ዋጋ የሚያሰጥ ከእግዚአብሔር ለቅዱሳን የተሰጠ የበረከት ሕመም ብለን መውሰድ እንችላለን። ሁለተኛው ደዌ ዘንጽ የሚባል ነው። ይሄ ምንድነው? ከትሩፋት የተነሳ የሚመጣ ነው። ለምሳሌ ሰው ከጾም ብዛት የተነሳ ጨጓራው ሊታመም ይችል ይሆናል። እንደ ጢሞቴዎስ ለምሳሌ ከገሉ ብዛት የተነሳ ከወንጌል ከመስበኩ የተነሳ ጣፊያው ደርቆ ነበር ይባላል። በተለይ ቅዱስ ጳውሎስ በአንደኛ ጢሞቴዎስ 5:23 ላይ ይትስተይ ማየራቆ ውሃ ብቻ አጠጣ ህዳጠ ወይነ ተወስበ እንተ ማመከብድከ ወበእንተ ደዌከ ዘዘልፍ፣ ስለ ሕመም ጥቂት የወይን ጠጅ ጠጣ ይለዋል። ስለዚህ ሰዎች ከተጋሉ ብዛት የተነሳ የሚመጣባቸው ሕመም ሊኖር ይችላል። ሶስተኛው ደዌ ዘመቅሰፍት የሚባለው ነው። ይሄ ከመቅሰፍት የሚመጣ ነው። ለምሳሌ በአንደኛ ሳሙኤል ምዕራፍ 16 ከ14 እስከ 16 ሳኦል ላይ ክፉ ጋኔን አድሮበት ዳዊት በገና ሲደረድር ይለቀው ነበረ። እንደገና ደግሞ የሐዋርያት ሥራ ምዕራፍ 12 ከቁጥር 21 ጀምሮ ስናነብ ሄሮድስ ዙፋኑ ላይ ተቀምጦ ይሄ ሰው አይደለም እግዚአብሔር ነው ብለው ሲጮሁ በእውነት ለእግዚአብሔር ክብር ስላልሰጠ የእግዚአብሔር መልአክ መታው፣ በትል ተበልቶ ሞተ ይላል። ይሄ እንግዲህ ደዌ ዘመቅሰፍት የሚባለው ነው። ሌላው ደዌ ዘኃጢአት የሚባለው ነው። ደዌ ዘኃጢአት እንደ መጻጉዕ አይነት ነው። ምክንያቱም ዳግመኛ እንዳትበድል ነው ያለው ጌታ። ከዚህ የባሰ እንዳያገኝ ዳግመኛ እንዳትበድል እያለ ተናግሯልና በኃጢአት ምክንያት የሚመጣል። አምስተኛው ሕግን በመተላለፍ የሚመጡ በሽታዎች አሉ። በተለይ እንደ ሰደድ እሳት የሆኑ ወረርሽኞች። ይሄውም በዘሌዋውያን 11 ላይ ዘዳግም 14 ላይ እንደምናነበው የሚበሉና ማይበሉ ምግቦችን እግዚአብሔር አዟል። ይሄን ብሉ ይሄን አትብሉ
ብሎ በተለይ ማያመሰኳ ሸኮና ያልተሰነጠቀውን እንዳይበሉ አዟል። አሁን ሳይንሳዊ ጥናት እንደሚጠቁመው እግዚአብሔር አትብሉ ብሎ የከለከላቸው ምግቦች አብዛኞቹ ከባድ በሽታ በሰው ላይና በጤና ላይ የሚያመጡ ጉዳት የሚያመጡ በመሆናቸው ሰዎች ሕግን በመተላለፍ ብዙ ህመምን እስከ ዛሬ ድረስ ያስተናግዳሉ። በተለይ ራሱ ጌታችን የምግብ ስርዓትን ሲሰራ ምን ይለዋል? ዘሌዋውያን 11 ላይ እነዚህን በድናቸውን መሸከም በራሱ ጥሩ እንዳልሆነ ልብስን ማጠብ እንደሚገባ አሁን ሳይንስ እንዳረጋገጠው ለምሳሌ የሞቱ እንስሳትን በድናቸውን መሸከም ረቂቅ ተዋሲያን ማይክሮ ኦርጋኒዝምን ወደ ሰውነት ያስተላልፋል። ስለዚህ በሽታ እንደ ተስቦ ያለ እንደ ታይፈስ ታይፎይድ ያለ በሽታ ያስተላልፋልና እግዚአብሔር ባወቀ ሰዎች በእነዚህ ህመም እንዳይጎዱ የሌሊት እንስሳት ጋራ ከማይበሉ እንስሳት ጋራ ምንም አይነት ነገር ቅርርብ እንዳያደርጉ ከማስጠንቀቂያ ጭምር አዟል። የበከተ እንዳይበላ ጭምር አዟል። ደም እንዳይበላ ጭምር አዟል። ሰዎች በአብዛኛው ምግብ ተመግበው በብዙ አይነት ጭንቅ ውስጥ እንዳይወድቁ አሁን እንዳለው ህመም ስብ የበዛበት እንዳይመገቡ መጥኖ መመገብ እንደሚገባ የደምን ጥቅም ጭምር ሰዎች ደግሞ አይነ ምድር የሚጠቀሙበትን ጉድጓድ ከከተማ ራቅ አድርገው እንዲቆፍሩ ጭምር ትልልቅ የሆኑ ትእዛዛትን አዟልና ስለ ጄኔቲክ ዲዚዝ ስለ ተላላፊ በሽታዎች ከቤተሰብ ስለሚወረሱ በሽታዎች አንድ ሰው ዘመዱን እንዳያገባ 7 ትውልድ ራቅ እንዲል ምክንያቱም የቅርብ ሰዎች ክሮሞዞማቸው ጂናቸው ከመቀራረቡ የተነሳ በጣም የተጎዱ ልጆች ነው የሚወልዱት። ስለዚህ ያ እንዳይሆን እግዚአብሔር ባወቀ ትእዛዛትን እንደ አጥር አድርጎ በመስራቱ ምክንያት ብዙ ህሙማን ሰዎች ላይ እንዳይደርሱ ሆነዋል ማለት ነው። ስለዚህ ደዌያትን በዚህ መልኩ ዘርዝሮ መናገር ይቻላል። ጾምማ የሚያመጣው ሰላም ነው፣ ፍቅር ነው፣ አንድነት ነው። እንግዲህ ዛሬ በፖለቲካውም የሚለው ይሄው ነው። እንኳን ሃይማኖቱ እንኳን ጾሙ አዎ ፍቅር ይኑረን፣ አንድነት ይኑረን፣ ሰላም ይኑረን የማይል የለም ፖለቲከኛው እንኳን ሃይማኖተኛ። ስለዚህ ጾም አስፈላጊነቱ እነኚህን ይዘን ሲሆን ጥሩ ነው። ቀና ልብ ይዘን ወንድም ለወንድሙ ተስማምቶ እናስተምራለን። ልጆቻችን ቤተክርስቲያን የቤተክርስቲያን ልጆች ሆነዋል። እናስተምራለን። ጎረቤቶቻችንን ሁሉ ልጆች ወደ ቤተክርስቲያን እንዲሄዱ እናደርጋለን። እሺ እኔ ማለት የምፈልገው በተለይ ለወጣቱ ማለት ነው። እርግጥ ነው ጥሩ ነው፣ ግን ያው ወጣቱ አሁን በተለያየ ሱስም በተለያየ ወደ ሌላ ሃይማኖትም እንትን እያለ ስለሆነ በችን ጾም ራሱ ተሰብስቦ ህሊናውን ሰብስቦ ከእግዚአብሔር ጋር ተነጋግሮ ፈጣሪያችን ጋር እንድንዋራ ደስ ቢነጋገር ሀገራችን ሰላም እንድትሆን ኦርቶዶክስ ሃይማኖታችን ደግሞ እንድትበረታ እንድትጠናከር አስተላልፋለሁ። መልካም ስራ ከመልካም ስራ ጋር ካልሆነማ ጾም ምን ዋጋ አለው? መልካም ስራ ሲኖር ነው ጾም የሚሆነው። መልካም ስራ ሲኖር ነው። በጾም ሰዓት ምጽዋት መስጠት ቁርሳችንን ትተን አሁን የቁርሳችንን ለነዳያን ማብላት፣ መጸለይ፣ ለሀገራችን በረከተ ረድኤትን ይሰጣል። ለሀገራችን መጸለይ በጣም ክፉ ጊዜ ነው፣ ክፉ ዘመን ነው፣ የሚያስፈራ ሰዓት ነው። ለመላው ዓለም መጸለይ ይገባል ብዬ ነው ማምነው። እንግዲህ
ቤተ ክርስቲያን ለሕሙማን የምታደርገው አገልግሎት በጸሎት ብቻ የተወሰነ ሳይሆን ሥርዓታዊና መንፈሳዊ ይዘትም አለው። ለምሳሌም ያህል ጸሎተ ቀንዲል ወይም ደግሞ ቅባ ሜሮን አሊያም ቅባ ቅዱስን ብናነሳ መጽሐፍ ቅዱስን መሰረት አድርጋ የታመመ ሰው ካለ ካህናት ተጠርተው እንዲጸልዩለትና በዘይት እንዲቀቡትም የታዘዘው ሥርዓት ይከናወናል። ይህ ሥርዓት ለሥጋ ፈውስና ለኃጢአት ስርየትም ይደረጋል። ጸበልና እምነት ሌላኛው ዋነኛ የቤተ ክርስቲያኒቱ የፈውስ አገልግሎት ነው። አማኞች በጸበል በመጠመቅና በመጠጣት የእግዚአብሔርን ረድኤትና ፈውስ ያገኛሉ። ቤተ ክርስቲያን ፍርድ ቤት ሳትሆን ሆስፒታል ናት፣ ሐኪም ቤት ናት ይላል ቅዱስ ዮሐንስ አፈወርቅና ቤተ ክርስቲያን ልጆቿን በብዙ መልኩ ትፈውሳለች። እንደው ጠቀስ አድርጎ ለማለፍ ያህል ለምሳሌ የካህናት የማዕጠንት አገልግሎት ሕመምን በማራቅ ተላላፊ በሽታን በማራቅ ይታወቃል። ለምሳሌ አሮን በሽታው ከሕሙማኑ ወደ ሕያዋኑ እንዳይተላለፍ ልብሰ ተክህኖን ለብሶ ማዕጠንተ ወርቁን ይዞ በመሃል ሆኖ በሚያጥንበት ጊዜ ደዌ ከሕሙማኑ ወደ ሕያዋኑ እንዳልተላለፈ በኦሪት ዘኍልቍ ምዕራፍ 16 ቁጥር 48 ላይ ተጽፏል። ስለዚህ ዛሬ ካህናት አባቶቻችን በማዕጠንት ተላላፊ በሽታ በሚመጣ ጊዜ የዕጣን አገልግሎት የማዕጠንት አገልግሎት በማድረግ ሕመም ከበሽተኛ ወደ ሕያዋኑ እንዳይተላለፍ ያደርጉ ነበረ። ሌላው ሱባኤ በመግባት እግዚአብሔርን በመማፀን ብዙ ተላላፊ በሽታዎች እንዳይደርሱ ከእግዚአብሔር ቃል በመጠየቅ አድርገዋል። ሌላው ምእመናን በእውነት በብዙ መልኩ ከቤተ ክርስቲያን በረከት ይሳተፋሉ። ብዙ በየአድባራቱ በየገዳማቱ የሚፈልቁ ጠበሎች ዛሬ ቢዘጉ ቢቆሙ ከተማው በምን አይነት ሕሙማን ሊሞላ እንደሚችል ስናስብ ያስጨንቃል። ስለዚህ በጠበል የሚፈወሱ በተቀደሰ ቅብ ቅዱስ የሚፈወሱ በንስሐ በመግባት የሚፈወሱ ቅዱስ ሥጋውን ክቡር ደሙን በመቀበል ከሥጋም ከነፍስም ደው የሚፈወሱ ስፍር ቁጥር የላቸው። ሌላው የካህናት የምክር አገልግሎት ራሱ እንደ አንድ የማዳኛ ምክንያት ነው። ብዙ በአእምሯቸው በብዙ ነገር የተቃወሰን የምክር አገልግሎት ይሰጣሉ። ያ ሁሉ አንዱ የፈውስ አገልግሎት ነው። ሌላው የተለያዩ ቅዱሳን አሉ በብዙ ደረጃ የተሾሙ። ምክንያቱም ለምሳሌ ሩፋኤል ብንል ከመላእክት ወገን ሩፋ ማለት ሐኪም ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሩፋኤል ማለት እግዚአብሔር ሐኪሜ ነው ማለት ነው። ከሊቃነ መላእክት ወገን በሕመም ላይ አሁን ሰረቃኤል አእምሯቸው በዞረ አእምሯቸው በተሰወረ ሰዎች ላይ የተሾመ ነው እነሱን ሊፈውስ። ሩፋኤል ደግሞ ከወሊድ ጋር ተያይዞ የተሾመ ነው። እንደ ቅዱስ ሉቃስ ሐኪምም ነው ሰዓሊም ነው። ስለዚህ ዛሬ ሐኪሞችን ይራዳል ተብሎ የሚታመንበት ነውና በጥንት ቤተክርስቲያን ብዙ ቅዱሳን የሜዲካል ዶክተር የነበሩ በኋላ ደግሞ በሰማዕትነት ያለፉ አሉ። በዲዮቅልጥያኖስ ዘመነ መንግስት ጨምሮ ማለት ነው። እነሱ ሁሉ በቃል ኪዳናቸው የሚፈውሱ ናቸው። መጻጉዕ ለ38 ዓመታት የሚረዳኝ ሰው የለኝም በማለቱ ቤተ ክርስቲያን በዚህ ሳምንት ምዕመናን በሆስፒታልና በቤት የተኙ ሕሙማንን እንዲጎበኙ ጧሪና ረዳት ለሌላቸው አረጋውያንና በሽተኞች በሚችሉት ቁሳዊና መንፈሳዊ ድጋፍ እንዲያደርጉ ልጆቿን ትመክራለች። እግዚአብሔር ሰላም ያምጣልን፣ ፍቅር ያምጣልን፣ በረከት ያምጣልን። እኔ አሁን ወደ መሄጃው ከተቃርቤያለሁ። መጨረሻውን አሳምርልኝ፣ አቀባበል አድርግልኝ ነው የምለው ፈጣሪ። ጾሙ በቃ እኔ ለሀገራችን ሰላምን ይዞ ይምጣ የመጀመሪያ ነው። ሁለተኛ ለሃይማኖታችን ቤተክርስቲያን ያው በሁሉም አቅጣጫ ያሉ ምዕመናንም ካህናት አባቶቻችን በሙሉ በሰላም ወጥተው በሰላም እንዲገቡ እኛም ተከታዮች ምዕመናንም በቃ ደስተኛ ሆነን ከሃይማኖታችንን በቃ በደስታ አምልኳችንን የመጣውን መዓት ሁሉ ይመልስልን። በእውነት የምናየውን የምንሰማውን ሁሉ ይመልስልን። በቃ በጣም በጣም አስፈሪ ጊዜ ነውና እግዚአብሔር ሩህሩህ አምላክ ቸር አምላክ ነው፣ መሐሪ አምላክ ነው። የመጣውን ሁሉ ይመልስልን ነው የምለው እኔ። የተቻለውን ያህል ሰው
ወደ ቤተክርስቲያን ቢመጣ ቢጾም በጎ ስራ ቢሰራ ለቤተክርስቲያን እገዛ ቢያደርግ መልካም ነገር ማለት ይሄ ነው። እኔ ምንም የምጨምረው የለም። ለጌታዬ ምስጋና ለድንግል ልጅ ይገባል ነው የምለው። በቃ የሚችለው አቅሙ ቤተክርስቲያን ቢያግዝ በጎ ስራ ቢሰራ በጎ ነገር ቢናገር በጎ ነገር ቢያስብ ቆንጆ ነው። ዛሬም ያ መለኮታዊ ሐኪም በቃሉና በቅዱስ ሥጋና ደሙ በቅዱስ ቤተ ክርስቲያን ፈውስን ማደሉን ቀጥሏል። ዛሬም በዙሪያችን ብዙ መጻጉያን አሉ። በሕመም አልጋ ላይ የወደቁ ብቻ አይደሉም፣ በተስፋ መቁረጥ ማዕበል የሚናወጡ፣ በብቸኝነት ጽልመት የተዋጡ፣ የሚሰማኝ የሚረዳኝ ከጎኔ የሚቆም ሰው የለኝም ብለው በዝምታ የሚጮሁ ወንድምና እህቶች በየቤታችን አሉ። ነገር ግን የመጻጉዕ ሳምንት የምስራችም ይዞልን ይመጣል። ያለ ረዳት የቀረውን ሰው ፍለጋ የሰዎች ሁሉ ጌታ ራሱ ወረደ። ሰው የለኝም ላለው ሰው ሆኖ መጣለት። ከ38 ዓመታት ደዌ ይልቅ የአንድ ቃል ኃይል በረታ። ተነሳና አልጋህን ተሸክመህም ሂድ አለው። በዚህ ቅዱስ ሳምንት የምንማረውም ይህንኑ ነው። ጾማችን በእውነት የሰመረ ይመስላል። ዛሬ ዝናብ ማግኘት ገበሬው በጣም ደስ ይለዋል። እንስሳቱ፣ አራዊቱ ሁሉ ነው ደስ የሚላቸው፣ ሰው ብቻ አይደለም። ስለዚህ ታላቅ በዓል ይመስላል፣ ታላቅ ቀን ይመስላል፣ ታላቅ ወር ይመስላል። እናንተ ደግሞ ዛሬ እኔንም ዜን ለማናገር እዚህ ስለመጣችሁ ያላሰብኩትን መጥቼም እንዲህ ያለ ቃል እናገራለሁ ብዬ አይደለም። ያበርታችሁ። በአንድ ሕመም ላይ የተሾሙ አሉ። ለምሳሌ ቅድስት ሉሲያን አይናቸው በተጎዳ ሰዎች ላይ የተሾመች ናት። ስለዚህ መማፀን ይችላሉ። በካንሰር ላይ በኩላሊት ላይ የተሾሙ የተለያዩ ቅዱሳን አሉ። የተቀበሉት ቃል ኪዳን በጣም ብዙ ነው። ስለዚህ እነሱን በመማፀን ሕሙማን ብዙ ካደረባቸው ብዙ ደዌያት ብዙ መጻጓንና መጻጓት ሊፈወሱ ይችላሉና ቤተክርስቲያን በፈውስ አገልግሎት እንግዲህ ከተመሰረተችበት ጊዜ ጀምሮ ስታደርግ ቆይታለች። ጌታም ሐዋርያትን ሲልካቸው ዶያነ ፈውሱ፣ ሕሙማንን ፈውሱ፣ ሙታን አንሱ፣ ሙታንን አስነሱ፣ ለለምጽ አንጽሁ፣ ለምጻምን አንጹ፣ አጋንንት አውጹ፣ አጋንንት ያደረባቸውን አጋንንቱን አውጡ፣ ለዩላቸው ብሎ ታላቅ ኃይልን ስለሰጠ ለሐዋርያት ያ በረከት ደግሞ ወደ ቤተክርስቲያን ስለደረሰ ዛሬ ቤተክርስቲያን የሐኪም ቤት ድርሻዋን ትወጣለች ማለት ነው። የመጻጉዕ ሳምንት የፈውስ ብቻ ሳይሆን የተስፋ ሳምንት ነው። የመድኃኒታችን ኢየሱስ ክርስቶስ ቸርነት ዛሬም በደጃችን መቆሙን ያስታውሰናል። ወገን ያጣችሁ ለመሰላችሁ እሱ የሁሉ ወገን ነውና በጽናት ትታገሉ ዘንድ የኔም የመጨረሻ መልእክት ነው። መዝሙር ሃሌሉያ 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 አምላኩ ሰለ አዳም ለዕረፍት ሰንበተ ሰራ ወይቤልዎ አይሁድ በስልጣን
ትገብር ዘንተ ወይቤሎሙ ኢየሱስ አነኒ ገብር አንትሙኒ እመኑ ለግብርየ ወይቤሎሙ አነ ውእቱ እግዚአ ለሰንበት እግዚአ ውእቱ ለሰንበት ወልድ ዋሕድ ወይቤሎሙ ብዎ ሊተ እድ ኃጢአተ በዲበ ምድር ግዛነ ወእክስታ እይንተ ጉራን አቡየ ፈነወኒ በሰንበት ተራከቦ ኢየሱስ ለመጻጉዕ ወይቤሎ ተንሥእ ንሣእ ዓራተከ ታርገለከ ኃጢአትከ የተአብስ ወይምዝ ዘየኪይርከብከ ተንሥኦ ነሳራቶ አተወ ቤቶ ውእቱ በጻጉዕ አነ ውእቱ እግዚአ ለሰንበት እግዚአ